ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ስለ ችሎት መድፈር ይሆናል። ችሎት መድፈር ምንድን ነው? ለመሆኑ የሚያስቀጣውስ በምንድን ነው? የሚቀጥለው ማብራሪያ እሰጣችኋለሁ። በነገራችን ላይ ችሎት መድፈር ማለት ምን ማለት ነው ቢባል የዩኒቨርሳል የሆነ ትርጉም ነው ያለው። ችሎት መድፈር ወንጀል ነው። በነገራችን ላይ ሲቪል አይደል፣ ፍትሐ ብሔር አይደለም። ማለት ምንድነው? የሚያስቀጣው በገንዘብ ሳይሆን በእስር ነው። በቃ ችሎት መድፈር ውጤቱ ማን ላይ ነው የመጣው ቢባል ስቴት ላይ፣ ገቨርንመንት ላይ፣ ፐብሊክ ላይ ነው። ስለዚህ የሚጎዱት እነዚህ ስለሆኑ የሚያስቀጣው በእስር ነው እና በገንዘብ አያስቀጣም፣ በእስር ነው። ስለዚህ ዩኒቨርሳል የሆነ ነው ማለት ምንድን ነው? ኢትዮጵያ ውስጥ ያለ የወንጀል መድፈር በተመሳሳይ ሁኔታዎች ይቀያየሩ እንጂ ኬንያም ውስጥ፣ አሜሪካም ውስጥ፣ ጃፓንም ውስጥ ተመሳሳይ ችሎት መድፈር አሉ፣ ወንጀሎች አሉ። ምን ማለት ነው ሲባል በፍርድ ቤት ችሎት እየተካሄደ ባለበት ሰዓት ላይ ላይቭ የሆነ ችሎት ወይም ደግሞ ክፍት ኦፕን የሆነ ችሎት በሚካሄድበት ጊዜ ተከሳሾች ወይም ከሳሾች፣ ተከሳሽ ወይም ከሳሽ ወይም ደግሞ ታዳሚ ወይም ደግሞ ራሱ አቃቢ ሕግ ሊሆን ይችላል ወይም ሌሎች የፍትህ አካላት ችሎቱን ስራውን በስርዓቱ እንዳይሰራ ማስተጓጉል ወይም ደግሞ ድፍረት በተሞላበት ሁኔታ አላግባብ የሆኑ ድርጊቶችን ማድረግ በማለት ትርጓሜ ይሰጠዋል። ዘ ብላክ ቡክ የተሰኘ ዓለም አቀፍ የህግ ዲክሽነሪ። ይሄ ምን ማለት ነው? በቃ ችሎቱ ኦፕን ነው፣ ክፍት ነው ለህዝብ። ስለዚህ በዛ ሰዓት ላይ ያንን ችሎት ማወክ፣ ስራውን በአግባቡ እንዳይሰራ ማድረግ፣ ያልተገቡ ድርጊቶችን ማድረግ እንደ ችሎት መድፈሪያ ይቆጠራል። በነገራችን ላይ የዛሬ ነው ያርገውና በኢትዮጵያ ውስጥ በድሮ ጊዜ ችሎትን ዳኛ ሲገባ ቁሙ ይባላል አይደል? አለመቆም ችሎትን እንደ መድፈር ይቆጠራል። በነገራችን ላይ አሁን ይሄን መጠቀም ይችላሉ ዳኞች። ችሎት ደፍረሃል ብለው መክሰስ ይችላሉ፣ እዛው ውሳኔ መስጠት ይችላሉ። ነገር ግን አይሰጡም አብዛኛው ጊዜ። ሌላው እግር ማጣመር፣ በድሮ ጊዜ እግር ማጣመር ችሎት እየተካሄደ እንደ ችሎት መድፈር ነው የሚያስቆጥር የነበረው። አሁን ያው by grace of the court ይተውታል። ነገር ግን ጠንከር ያለው ነገር ልንገራችሁ። ለምሳሌ ድምፅን ከፍ አድርጎ ተከሳሽ ወይም ምስክር ወይም ከሳሽ ቃሉን በሚሰጥበት ጊዜ መጮህ፣ ከታዳሚ መጮህና አጓጉል ንግግሮችን መናገር፣ ስድብ ላይሆን ይችላል። ስድብ ከሆነማ ያው ስድብ ወንጀል ነው። ነገር ግን ስድብም ባይሆን ሌሎች አጓጉል ነገሮችን ላይቭ በሆነ ችሎት ላይ ማውራት ችሎትን እንደ መድፈር ይቆጠራል። ሁለተኛ ሞባይልን አለማጥፋት። ሞባይልን ማስጮህ በተደጋጋሚ አንዴ ሊያልፍ ይችላል። ባይ ዘ ግሬስ ኦፍ ዘ ኮርት ሁለቴ ሶስቴ ማስጮህ፣ ጭራሽ ማውራትማ እንደ ችሎት መድፈር ይቆጠራል። ስለዚህ ልንታቀብ ይገባል። ሌሎችስ ምንድን ናቸው ችሎት መድፈር ወንጀሎች? ችሎት መድፈር ሲባል ለምሳሌ መተናነቅ፣ በአካል መምጣት፣ ወደ ዳኛው፣ ወደ አቃቢ ሕጉ፣ ወደ ጠበቆች መጥቶ አንተ እንደዚህ አይነት ነገር ብሎ እልህ በተሞላበት ሁኔታ ወደ እነዚህ ሕግ አካላት መቅረብ ችሎትን እንደ መድፈር ይቆጠራል። ሌላው ክስን መቅደድ። ክስ በወረቀት ይደርሰናል። ተከሳሾች ከአቃቢ ሕግ ወይም ከችሎት ይቀርበናል፣ ይሰጠናል። ወይ ደግሞ ከራሱ ከዳኛው ከችሎቱ በቀጥታ በጸሐፊው በኩል ወይ በራሱ በዳኛው ሊሰጠን ይችላል። ክስን ውሰድ፣ ክስን አንብብ፣ ክስ ይነበብልሃል፣ ክስን አንብብ ተብሎ ሊሰጠው ይችላል። ያኔ ክሱን መቅደድ ችሎት መድፈር ነው። ክቡራን ተመልካቾች፣ ስለዚህ እነዚህን የመሳሰሉ ድርጊቶችን፣ ሌሎች ያልጠቀስኳቸው ድርጊቶችን ማድረግ ችሎትን እንደ መድፈር ይቆጠራል። ለመሆኑ መቼ ነው ፍርድ ውሳኔ የሚሰጠው ችሎትን መድፈር ብትሉኝ፣ አዲስ ክስ ለዛች ችሎት መድፈር ተብሎ አይከፈትም። እዛው ችሎት ላይ፣ እዛው በደፈረበት ችሎት ላይ አዲስ መዝገብ፣ አዲስ ወረቀት ገልጦ እዛው ዳኛው ችሎት በደፈረበት እዛው በቆመበት፣ ፖሊስ ባለበት፣ ፖሊስ በቁጥጥር ስር እንዲውል ተደርጎ እንዲወሰንበት ይደረጋል። እስከ ስንት ያስቀጣል ችሎት መድፈር ቢባል እንደ ሁኔታው ነው። እንደተፈጠረው እንደ ግሬስ ኦፍ ዘ ኮርት እና እንደተፈጠረው የመድፈር ሁኔታ የሚወሰን ሆኖ ችሎት መድፈር በራሱ ዝም ብሎ ብታዩት ከ3 ወር እስከ 6 ወር ግፋቢል እስከ 1 ዓመት ድረስ እና ከዛ በላይ የሚያስቀጣ ነው። ባይ ዘ ግሬስ ኦፍ ዘ ኮርት እና ከሰርከምስታንስስ ከተፈጸሙት እና ፈጻሚው ማን ነው ከሚለው አንፃር፣ ለምሳሌ እናት ከሆነች ልጇ ላይ ሊወሰን ካለ ያው ግሬስ ኦፍ ዘ ኮርት
ያልተገባ ነገር ብታደርግ ከግምት ሊያስገባ ይችላል። አንዳንድ ነገሮች ልጆች ከሆኑ እድሜያቸው ከ9 ዓመት በላይ ያስጠይቃል። ነገር ግን እድሜያቸው ከ9 ዓመት በላይም ሆኖ 11 12 አካባቢ ከሆኑ ባይ ዘ ግሬስ ኦፍ ኮርት ሊያወርደው ይችላል። ነገር ግን ስቲል የችሎት መድፈር ወንጀል እዛው ሌላ አዲስ መዝገብ ሳይከፈት እዛው በተከፈተው መዝገብ ላይ ይቀጣል። ችሎት የደፈረው ሰው በሲቪልም በክራይምም በፍትሐብሔርም በወንጀልም በሁለቱም። የፍትሐብሔር ክሶች የገንዘብ ነክ ጉዳዮች ናቸው። ነገር ግን የገንዘብ ገና የገንዘብ ነገር ነው የሚነሳው የምቀጣውን በገንዘብ ነው ብሎ ችሎትን መድፈር ከእስር አያድንም። ተከበራችሁ ተመልካቾች፣ ምክንያቱም በቀጥታ ዳኛው ግሬስ አለው፣ መብት አለው። ያ በፍትሐብሔር ክርክር ላይ በሄደበት ክርክር ላይ የተደፈረን ችሎት የሚቀጣው በእስር ነው። መቅጣት ይችላል በእስር። ገና ለገና የፍትሐብሔር ኬዝ ነው ተብሎ ሰውየው በገንዘብ ተቀጥቶ አይተው በእስር ሊቀጣ ይችላል እላችሁ ፈልጌ ነው። እና የችሎት መድፈር ሁኔታዎች ዩኒቨርሳል ናቸው። ማለት ምንድነው? ሁሉም ዓለም ላይ ባያሉ ኮርቶች በሙሉ ችሎታቸውን ያስከብራሉ። ዳኞች ችሎታቸውን ያስከብራሉ። እየተካሄደ ያለውን ችሎት ያስከብራሉ። ምክንያቱም ዳኝነቱ የሚታወቀው ችሎት ላይ ሲቀርብ ነው። አለበለዚያማ እንደኛ ሰው። ስለዚህ ሙሉ ስልጣን፣ የህግ ስልጣን አለው። በነገራችን ላይ የዳኞች ስልጣን ኦልሞስት እኩል ነው ማለት ይቻላል። ወረዳ ታች ያለው ፍርድ ሸንጎ፣ የማህበራዊ ፍርድ ቤት ያለው ዳኛና ጠቅላይ ፍርድ ቤት ያለው ዳኛ እኩል ስልጣን ያላቸው በዳኝነታቸው እኩል ናቸው። መምህር እንደማለት ለምሳሌ ኬጂ የሚያስተምረው መምህር ከዩኒቨርሲቲ ከሚያስተምረው መምህር ነው አይደል? ተመሳሳይ ነው። ተመሳሳይ ስልጣን ያላቸው በዳኝነታቸው። የሚለዩት በስራ ነገር ስልጣን፣ በዳኝነት ግዛት ስልጣን፣ እንዲህ በሚወስኑበት ገንዘብ ስልጣን ውጣውረድ እንጂ ተመሳሳይ ናቸው። ዳኛ ነው። ስለዚህ እኔ የምመክራችሁ እንዳንድ ዜጋ ችሎትን እንዳትደፍሩ። ህግ ስላለ ነው እኛ ያለ ነው። ስለዚህ በህግ ነው ሁሉ ነገር የቆሙ። ስለዚህ ህግን እናክብር፣ ችሎትን አንድፈር፣ መጠንቀቅ ይኖርብናል። የችሎት አስተባባሪዎች የሚሉንን እንስማ፣ ጸሐፊዎች የሚሉንን እንስማ። ችሎት ልክ አጀርን ከሆነ በኋላ ከተከፈተ በኋላ ችሎት ስርዓት ይዘን ጉዳያችንን አስፈጽመን መሄድ እንችላለን። በተረፈ ዛሬ መጣሁት ሄደላችሁ ነው። አመሰግናለሁ።